ጠፋ? ብር ፍለጋ ልመና ወጣ። ከልመና ውጭ ምን ትሆን? እኔን ጨመረ ነው ችግር ላይ የጣልከኝ። ሰየኔ ልጅ ችግር የለኝ እግዚአብሔር ይስጥሽ። ሰየኔ ልጅ እኔን በመርዳትህ እኔን በማገዝ ሰዓት ሂደህ ያለ አቅምህ ሁለት ሴት ላይ ተንጠለጠልክ። የሰው ልጅ ትሞትብኝ፣ ይፈረድብኝ፣ ሰው ይፍረድብኝ። ሰላም ናችሁ? እንዴት ናችሁ? ሰላም ናችሁ? ቤተሰቦች እንደምን ናችሁ? ደህና ናችሁ? ይኸው እንግዲህ ልጅ ታማብኝ ምንም በማላውቀው ነገር እንደዚህ አይነት ታሪክ መጥቶብኝ እግዚአብሔር ያው አይታችኋል እንዳያችሁ እንደዛ ታማ አሁን ያው ሐኪም ቤት ከርማ ሐኪም ቤት እግዚአብሔር ምሮልኝ ተሽሎልኝ ይኸው እንግዲህ እጃት እየወጣው ነው ከሐኪም ቤት እግዚአብሔር ረድቶኝ እንግዲህ እግዚአብሔር ይመስገን ለዚች ቀን ለዚህ ሰዓት ስላደረሰኝ። እሱም ደግሞ የማይሆን ቦታ አጉላጉል ቦታ ወጣ፣ ለሌላ ለልመናም ለተለያየ ለችግር ተዳረገ። ለእንደዛ አይነት ችግር ተውስለው አልሰማም ብሎ ይሄው ለችግር እኔን ጨምሮ ችግር ላይ ጣለኝ፣ አደጋ ላይ ጣለኝ። የሰው ልጅም እግዚአብሔር አተረፈልኝ። እውነት እግዚአብሔር አመሰግነዋለሁ። እግዚአብሔር ክብር ምስጋና ይድረሰው። እቺ ልጅ አንድ ነገር ብትሆን ምንድነው ለኔም ሆነ ለቤተሰቤም ሆነ እንደው ለአካባቢ ራሱ ምን መዋያ ምን ማደሪያ እንደው እንዴት ብዬ ነው ከሰው ጋር መኖር ነበር? መኖሪያም የለኝም። እግዚአብሔር ይመስገን። ይኸው እንግዲህ አሁን ከሐኪም ቤት ይዤ እየወጣው ነው ከእግዚአብሔር ጋራ ያው ይዤ እየሄድኩ ነው። እንደምታዩት ተመስገን፣ ፈጣሪን አመሰግናለሁ። እግዚአብሔር ምስጋና ይድረሰው። በጣም ነው የማመሰግነው። ይኸው እንግዲህ ተመስገን፣ ምንም አይላትም። ያለውን ደግሞ ተከታትዬ እንደምንም እንግዲህ እግዚአብሔር ጨርሶ ይምርልኛል ብዬ አስባለሁ። ያው ያለው ሁኔታ እንግዲህ ሐኪሞች እንክብካቤ ያስፈልጋታል፣ እረፍት ያስፈልጋታል፣ አንዳንድ ነገር ያስፈልጋታል፣ ፈሳሽ ነገርም ያስፈልጋል ምናምን ብለዋል። እንግዲህ እሱን ደግሞ አቅሜ በፈቀደ ከእግዚአብሔር ጋራ እሱን አደርጋለሁ ብዬ አስባለሁ እንደ እግዚአብሔር ፍቃድ። ያው እንግዲህ ደህና ናት፣ እግዚአብሔር ይመስገን። እንደምታዋት ፈጣሪዬንም አመሰግናለሁ። እግዚአብሔር ተመስገን ጌታዬ ብዬ አስባለሁ። እሱም ያው የተነገረውን ልጅ ሲሰማ ጥሩ ነው። የማይሰማ ልጅ አይዞሽ ደርሰሻል። እሺ እንደጥላት እስኪ ያዛት መጣለው ለበዛው ጣፋክ ነይ ፀሐይ ላይ አትቆሚ፣ ፀሐይ ላይ አትቆሚ፣ ነይ ፀሐይ ላይ አትቆሚ። ታከምሽ? ታከምኩኝ። ነይ ፀሐይ ነይ በቃ ዝም በይው እሱን ተይው፣ ዝም በይው እሱን። እሱ ያመጣው ጣጣ ማለቂያ የለውም። ዝም በይው እሱን እኔ የማውቀው ማለት ምን አደረገች ነገርኩሽ። እሱን እኔ ነኝ የማውቀው። ጀመር ተሽሎሽ ነው? በትክክል እኮ ተሽሎኛል። እያየኸኝ አይደል? ተሽሏታል። ምን በይ ነው የምትላት? ምን አድርጊ ነው የምትላት አንተ? እንዴት ነው ምን በይ የምላት? ምን አድርጊ ነው የምትላት? ምን አድርጊ? ለመጣሽ ነው እንዴ? ለመጣሽ አይደለም። እና ታዲያ እኔ ያንን ነገር ሳረግ ነው ለማሳክ ከማንቺ የፈለግሽው ለምን ጠፋ? ብር ፍለጋ ልመና ወጣ። ከልመና ውጭ ምን ትሆን? እኔን ጨመረ ነው ችግር ላይ የጣልከኝ አይደለም። አሁን በቃ አሳክሜ አድኜ እዣት መጥቻለሁ። እሷ ፊት ያዋልከኝ አንተ ነህ። በቃ እዚህ ጋር ቁም። እሱ አይደለም። በቃ ቁም። እየሰማሽኝ ነው? አንቺ ያንን ያደረግሽው በቃ አልፈልግም ለስምሽ ብለሽ ነው። የምን ስም እኮ ስምህን አንተ ነህ እኮ አንተ ነህ ሁሉ ያረከው አይደለም። እኔ ምንድን ነው ይሄን ሁሉ ያረከው? ከሰው ፊት ራሱ ያዋልከኝ እኮ አንተ ነህ። ሌላ ሰው እኮ አይደለም። ያንተ ችግር እኮ ነው። ያንተ ፕሮሰስ እኮ ነው ሁሉ። ምንም ያለ አቅምህ ሩጠህ ባትንጠለጠል ባለ ሁለት ሴት ብትሆን ይህንን ከባህላችን ከሃይማኖታችን ውጭ አመጣህ ይህንን ነገር ባታስቀምጥ ይሄን ለዚህ ነገር አልዳረግም። ሰው ፊት ያዋልከኝ እንኳን አንተ ነህ። በቃ ስለዚህ በቃ አሁን መብትህ ከሆነ ማሳከም ነበረብህ። ላሳክማት ነበረ። ለምን ልታሳክም ልታስተዳድራት ነው ያስቀምጥካት ያመጣሃት? በልመና ነው የምታሳክማት? በልመና ነው የምታስተዳድራት? በቃ ለምን ለመስጠት ፍቃደኛ አልሆንሽም ነበር? የለኝማ በወቅቱ ስለሌለኝ ነው። እና ታዲያ የለኝማ። አሁን ግን እኔ እዛ ጎዳና ስለምንላት አስፈረድክብኝ፣ አስነወርከኝ፣ አስፈረድክብኝ። ነይ እናቴ ያንን ብለሽ ነው ነገርኩሽ። ለስም ብለሽ ነው። በቃ አሁን እሺ ትግባበት። ዞር በልልኝ። እሺ አይደለም፣ እውነታን ነው እያወራሁ ያለሁት። አሁን ለምመጣችሁ ነው አይደለም? እና ታዲያ ችግሩ ምንድን ነው? ለምንድን ያኔ ያላደረግሽ? በቃ እሺ እንግባበት። አሁን ዞር በልልኝ። እሺ በቃ እንሂድ። ዞር በል በቃ ዞር በል። እሺ ሂድ በቃ ዞር በል ሂጂ። እንዳትወድቅብኝ። እሺ እንዳትወድቂ። በቃ
ታዩ ምን ያደርግልሻል እሱ ለችግር አለ አንቺም ደግሞ ተመልሰሽ ወደዛው እንትን አልሽ እንዴ በይሽ በቃ ሂጂ ተመልሰሽ እዛው ተለጠፍሽ ደግሞ እንዴ ማሚዬ በዚህ ላይ በቃ አሁን ነይ ግቢሽ ይሄን አልሽ እንዳታስቢኝ ይሄን አለች እንዳታስቢኝ በቃ እንግባሻው ችግር የለውም በቃ ቀስ ብለሽ ግቢ ከዛ ትዳንና ተያይዛችሁ አትዋይ አትደሪ ከፈለግሽ ኧረ እባክሽ አዎ አንተ ዞር በልልኝ እንዳልዘጋ ዞር በልልኝ አሲዳ ዞር በልልኝ ልጅ ግቢ ኧረ በስመ አብ እንዴ ነው ደህና ዋላችሁ እንዴት ዋላችሁ ሰላም ዋላችሁ ተመስገን እግዚአብሔር ይመስገን ወይ እሰይ የኔ ልጅ ጎበዝ የኔ ልጅ እሰይ ማን ያደረገው እሰይ የኔ ልጅ ችግር የለኝ እግዚአብሔር ይስጥሽ እሰይ የኔ ልጅ እግዚአብሔር ይስጥሽ ቁጭ በይ አሜን እኛም እናመሰግንሽ ቁጭ በይ አንተ ዞር በልልኝ ለምንድን ነው ዞር በለው ማን ያደረገው ቁጭ በይ እኔ ነኝ አናላስ ማባስ እንኳን እንደማመጣ የምርሽ ነው እንደዚህ እንዴ ደስ ብሎኛል እኮ እንዲካሙ ስለተሰለኝ እግዚአብሔር ይስጥሽ ደስ ይላል አመሰግንሻለሁ የኔ ውድ እንደዚህ ነው ሰው መቀበል እንግዳ መቀበል ሙቀቱ ደህና ናችሁ ሰላም ነሽ ተመስገን እሷንም እንግዲህ እንደ ነገሩም ቢሆን ሰው ፊት ከመዋል ተርፋለሁ ብዬ ጀመጣሁ ምንድነው ሰው ፊት ከመዋል የምትዩ ያኔ እኮ ለስም ብለሽ ነው አሁንም እኮ እንጂ አንቺ እውነታም ብለሽ ፈልገሽ አይደል አስተዳድር ሰው እኮ እንኳን ማግባት አይችልም ተረዳኝ እያስተዳደርኩማ ነው እሺ እኔን ረዳኝ ለኔ ሳሙና ነው ክብሪት ነው የገዛልኝ ምንድነው ያረክልኝ እኔን በመርዳትህ እኔን በማገዝ ሰዓት ሂደህ ያለ አቅምህ ሁለት ሴት ላይ ተንጠለጠልክ ምን ልሆን እኔ ምን ላድርግ እሱ እኮ መብቴ ነው የሰው ልጅ ብትሞትስ ዋናው መታከማው እኮ ነው ምንድነው የሰው ልጅ አንድ ነገር ብትሆን ኑሮስ ይሄ እኮ የሚያጨቃጭቅ ነገር አይደለም ተሽሎኛል አይደለ ለምን ተጨቃጨቀው ለውል እኔ እኮ መታከማው ለምን ታከመች ነው አባባልክ እንደዛ ነው እኮ የሚመስለው ሁሉ ነገር ከጧት ተነስቼ ጎበዝ እኔ ውድ ጎበዝ እኔ እኮ ደስታ አይደለም አላልኩም እዚህ ጋር እኮ እየሰማችሁኝ እኮ አይደለም እየገባችሁ አይደለም ለምን ያኔ የታመመሽ ለት አሳክሚልኝ ብዬ ተንበርኬ ስለምንሽ የለኝም አልሽኝ የለኝማ አሁን ነው ወይ ለክፉ ቀን ብዬ አስቀመጥኳትን አወጣውና ሳከምኳት ትሙት የሰው ልጅ ትሙትብኝ አሁን ነው ወይ እሷ ራሷን ስትስትና ትሙትብኝ ወይ የሰው ልጅ ትሙትብኝ ይፈረድብኝ ሰው ይፍረድብኝ እግዚአብሔር ይፍረድብኝ ይሄንን ፈሪ እንዳይሆንማ ራስክን ችሎ ተቀመጥ ኑር ብያለሁ መጣ ስትሞት አላይም እቺ ልጅ ግን በሰላም ስትሞት አላይም ምን ብያለሁ ሰው አይደለም እንዴ አቅምህን ጉዴን ልሸፍን እንጂ ጉዴን ሉል ቆለም ዘመተለም ለምን አትቀመጥ ለምን አሁን እንኳን ቤት ለምን መጣች ይመስለኛል ለምን አልቀራችም ነው ቤቲ አልገባሽም ገብቶኛል ቤት ይያትባል ቤት ይፍረስ ጎጆ ይፍረስ ለምን ድረስ ቤት ይፍረስ ጎጆ ይፍረስ ያንተ ጎጆ ምን ሆነሽ ነው ያንተ ከርዳታ ከድጎማ ከልመና ያልወጣ ቤት ነው ትዳር ነው ጎጆ ነው ምንድነው ምን ሆናችሁ ያንተ ትዳር ምን ሆነው ትዳሩ ጥገኝነቱ ልመናው ተጠገኝ በቃ ልመናው እሷን ለማሳከም ነው ያንን ያደረኩት እና ታዲያ ለራሴ ብዬ ነው ኧረ እኔ ለራሴ ይሆናል እንጂ እኔ 5 ሳንቲም አምጥቶ ሰጥተሻል እንደው አደራሽ ለምንድን ነው ማንነግሩኝ ለኔ መታችሁማ ያኔ እኮ ይልሽ ሰፈር ሰው እሷ ታመመሽ ብዬ እዚህ ጋር ተንበርኬ ስለምንሽ እምቢ አልሽ እኔ የለኝም አሁንም የለኝም ለክፉ ቀን ብዬ ያስቀመጥኳትን የሰው ነፍስ ሲጠፋ ዝም አልልም ለምን ቆይ ልጅቷን ደስታ ምንም ማሚዬ ምን ሆናችሁ ነው ቡና እኮ ቀርቧል እንዴ በቃ ታውት ልጅቷንም አታስደብሯት እንዴ ኧረ በስመ አብ ሆና በጭቅጭቅ እንዴት ነው ተመስገን እንኳን እኔ በሰላም መጣችልኝ በቃ እግዚአብሔር ይችን ቀን አመሰግናታለሁ አሁን ነው የታየሽ እሱ አመሰግናታለሁ በቃ ማለት ለምን ደስታችንን አናከብርም አሁን ተሽሎኛል አይደል ደስ ብሎት መስሎኝ ይሄን ሁሉ ያዘጋጀችው ቢያንስ ከቻላችሁ አመሰግናለሁ እናቴ እንኳን ዳነችልኝ እንኳን ተሻላት እኔ ደስ የሚለኝ ከምንም በላይ እንኳን ለዚህ ቀን በቃች ከዚህ በኋላ እሰየው
እስማማለሁ እንዲኖራለሁ ብላ ካለች ትቀመጥ። እኔ ቤቱን ጥዬ እሄዳለሁ። ምን አረጋለሁ? የፈረደብኝን ምን አረጋለሁ? ኧረ ተው ልፋቴን ካንተ አስከታቱት ማለት ምን አረጋለሁ? ልጄ እግዚአብሔር ይስጥሽ፣ ያለም ብድር ይግባሽ። እግዚአብሔር ይስጥሽ። አሜን። ግን ምንድነው ወይ ለምን ትጨቃጨቃላችሁ? መዳኗን ነበር የምንፈልገው። ድናለች። አንቺም ትፈልጊ ነበር ማለት ነው። እኔ አሁን በደስታ ቀን ጭቅጭቅ አታምጡ። እኔ ደስ ብሎኝ ነው በጧት እንደዚህ መከረኝ ሳይቆየሁት። ለአንቺ ስል እሺ ዝም እላለሁ፣ ግን ለአንቺ ስል ማለት ምን ማዳላት አለ እንዴ? ለአንቺ ስል ማለት ምን ማለት ነው? ደስታዋን እንደዚህ ለፍታ መና እንዳይውና አስመሳይ አይደለም። ምንድነው ጭቅጭቃችሁ? አልገባኝም። ለምን ደም ተጨቃጨቁት? ጭቅጭቃችሁ ምንድነው? ለምን ታከመች ነው እንዴ? ሉሌ ያማለ ዋናው ልጅቷ ድና እዚህ መግባቷ ነው። ያንን ምሳሌ በማድረግ ነው እኔ እንትን ያልኩት። እግዚአብሔር ይስጥሽ እናቴ ልጅ፣ እግዚአብሔር ይስጥሽ። ያለም ብድር ይግባሽ። እግዚአብሔር ይስጥሽ። አሜን። አዎ እግዚአብሔር ይስጥሽ። እኔ እኮ ልጅ ለወዳጅ እንዴ ምን ሆነ ነው? ወይስ ተመልሼ ልሂድ ሆስፒታል? ማውራት እኮ ተግባር አይደለም፣ መፈከር ተግባር አይደለም። እዞ መገኘት ያኔ ለምን አስቆምሽ? እዞ መገኘት ለምን አስቆምሽ? ሰው ነኛ። ሰው ፊት ውላለሁ። ሰው ነኛ። ይሄንን አንፈሪው አንተ ስትለምን እኔ ተሳቀቅኩ። ነው ያፈርኩ እኮ ይሄንን የምትይው። እኔ እኮ በዛ ሰዓት ለምኜሻለሁ፣ አሳክሚልኝ ብዬ ለምኜሻለሁ። በቃ እዚህ አካባቢ እኔ የሌለውበት ቦታ ሂደህ ለምን። እኔ ባለሁበት ሰፈር ሳይሆን እኔ በሌለውበት በቃ። ኧረ በእግዚአብሔር ተው በቃ። ምን እላለሁ? ተመስገን። ቡናውን አፍዩ። ተቃጥለው ብዬ ነው እንጂ ልጅ አይቅረብ። እንኳን ተሻለሽ እንኳን ደህና ሆንሽ ማለት ሲገባክ እንዴት ነው? ለምን ካንተ እንዲህ አይነት ነገር አልጠበቅም። እኔ እኮ እንዴ በቃ አሁን ወሬ አትጀምር እንዴ። ምን ሆነ ነው? ቢያንስ እኮ እናትህ ነች አይደለ? ልታከብራት ይገባል። እኔ እኮ አላከብርም እኮ አላልኩም። ዝም በል እሺ፣ ከቻልክ ዝም በል። ለምን ተሻለሽ ነው? ለምን ታከምሽ ነው እኮ የሚመስለው አይደለም። እኔ በቃ እንደወጣላት ነው የምፈልገው። ስለዚህ አንተ ገንዘብ አጣክ ወይ ለምን በምታመጣው ገንዘብ ታከማለህ ወይ ደግሞ ሞታለህ። ለምን ትሞቻለሽ? እና ለምን እስታመጣ ልታከም? አዎ አልታከምም። ለምንድን ነው የማትታከሚው? አንቺን ለማዳን እኮ ነው ያንን መስዋዕት እኮ የምከፍለው እንጂ እኮ እኔ በለመና ገንዘብ አለ ምትለምነው አንተ ለምን እስታመጣ ነው የምታከመው? ምትለምነው እሷን ለማሳከም እና ታዲያ ማንን ለማድረግ ነው? በቃ እሺ ለምበላው እኮ የምሰራው እኮ አላነሳም። ሲጀመርም እዚህ ባላገኘን ጥሩ ነበር። በሰላማችን ቤታችን ቡናችን ጠጥታችን ምሳችን በልተን እንደፈለግነን ቁጭ ብለን እኔ አገኘዋለሁ ብዬም አልጠበቅኩም። አረፍ በይ እሺ። አራትና ልጅ የራሱ ጉዳይ ደግሞ ሌላ በሽታ ላይ እንዳትወድቂ እናቴ። ይበቃል። ነይማ የእጇም ጭምሳ እንብላ። ይሄ እንደተከፈተው እዚህ ቤት እንጣቲና ናንቺ መናገሬ እኔ ጥፋተኛ ሉል በእናትህ በቃ ምን ለማለት ግን ዝም ይሻላል። ዝም ብል ይሻል ይሆን? ቢበቃ ጥሩ ነው። አይደለም ለምን ይበቃ? በቃሽ። እኔ ደከመኝ። አሁን ማርያምን በቃ በጣም ነው የሚያስጠላው። ማሚ በቃ ደከመኝ። ዛሬ በመድኃኒዓለም እንዴ ዛሬ ደከመኝ። ምን ሆናችሁ ነው? በቃ ተው ተነሽ ማሪ፣ አንቺ ተነሽና ዳቦ ቁረሽ። ጌታን በቃችሁ። እንዴት ነው እንዴ እየተጣሉ ዳቦ ተነሳ እንዴ ተጣጣይቃት እኮ ማምዬ ዝም ይበል እንጂ እኔ አልፈልግም። የእሱን ይቅርታ ችግር የለውም። ተነስ ይቅርታ ችግር የለውም። ኧረ ችግር የለውም። ብቻ ዝም ይበል። አፉ ዝም ይበል። ዋና ትለብሻለሽ ደንበይና እንዳይበርዳታ ለውን ደህና ነሽ? ተነስ ደህና ነኝ። በቃ ተነስ ይቅርታ ጠይቃትና ዳቦ ቁረሽ። ግን ለእናንተ ብዬ ነው እንጂ እኔ ለእናንተ የሚባል ነገር የለም። አትበል በቃ ተነስ። ስለጠፋክ ነው የምትጠይቀው።
እኔ እንዲጠይቀኝ ብቻ ዝም ይላል። ሰው የወንቱ ዛሬ እዚህ ላይ እኔ ተው አልፈልግም። በቃሽ ይቅር ብያለሁ። እሺ ላደረግሽልኝ ለውለታሽ አትጠብቂ ክፉ ምላሽ ባንቺ እኮ ነው ሰው የሆንኩ ዛሬ እዚህ ላይ የደረስነው ላደረግሽልኝ ለውለታሽ አትጠብቂ ክፉ ምላሽ ባንቺ እኮ ነው ሰው የሆንኩ ዛሬ እዚህ ላይ የደረስነው ላደረግሽልኝ